አንቺ ላኪልኝ አስተምሪኝ ደደብሽ እንዴ ያምሻል እንዴ ጤና የለሽም እንዴ አደከምሽ ደከመኝ ከመጣው ሰው ጋር ሁሉ ባንቺ እንክላት ስባላ የምርን ያበድኩ ይመስለኝ እነተናያታው ክስችት ጉሬ ፍቅሬ ከሰውነት ወጣው አለማወቅ እንጂ ፍቅሬ እኔ አላረገውም ፍቅር እንዲህ መሆኑ ፍቅሬ ባውቃል ጀምሮ ያቋ ሀገር ጥላ ልትሄድ ነው እኮ ትመጣለች መምጣቷ አይቀር እዛው አትቀርመሽስ እሱን አንቺ መሄድና መምጣቷን መቅረቷን እያን ከካናዳ ለመስቀረት ያላደረኩት ነገር እንደሌለ አንቺ አፍቅሬሽ ነው እንጂ እኮ ነው ደደብ አይደለም ወድጀሽ ነው እንጂ አይደለም አብጄ መኖር አይከብደኝም አዲስ ሰው ለምጄ ግልጽ ነው አመሌ ድብቅብቅ አልወድም አንቺ ከፈለግሽ ምን ከኔ ጋር ከእጮኛሽ ተብሎ ከሚታሰብ ሰው ጋር የካናዳ ቪዛን እዛ ፊክስ መደራረጉ ምናምን ነገር እኔን እንደምን ጅኑ እንደምመስልሽ እንዴት እንደማወጣ ታውቂያለሽ እሷ የፈለገችውን ነገር ከጀርባ የተሰራች አንቺ እንኳን ጥላ ልትሄድ ነው ባዶ ልታረግ ነው ብለሽ አንቺ እንኳን አትነግሪኝም በነግር ኖሮ ምን ማን ከኔ ጋር ያለው ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ አልহামዱሊላህ በጣም ደህና ነኝ በጣም አሮ እንደምላችሁ አላቅም በጣም ከምን ጊዜ በተለየ አሁን ላይ በጣም ቢፍሪ ነኝ ምክንያቱም የመርየምና የኪያ መስማማት አልገረማችሁ ሁለቱ ታርቀው ሁለቱም እንደዚህ ተዋደው ተፋቅረው ምናምን ነገር ደስ የሚል ጊዜ ምናምን ነገር እያሳለፉ ማየት አስቡት እስኪ ባለቤታችሁና ቤተሰባችሁ አንድ ላይ የሆነ ጥሩ ጊዜ እያሳለፉ መመልከት ከዚህ በላይ የሚያስደስት ጊዜ ምን ሊኖር ይችላል ምን እንደምላችሁ አላቅም በጣም ደስ ብሎኛል ከትላንት ማታ ጀምሮ ትንሽ ነገሮች ውስብስብ ምናምን ነገር ብለዋል እንጂ ሆኖ ይሁን ብዬ ተቀብያለሁ መርየምና ኪዩ ግን በጣም በቃ አይደለ አብሮ ነው የሚያሳልፉት ምናምን ነገር ማታ ራሱ መኝታ ክፍል ነው ጋር አልመጣችም ኪዩ በጣም የሚገርማችሁ ከመርየም ጋር ምን እያወሩ እንዳደሩ ራሱ አላቅም እዛው መሸ እዛው ተኛች ምናምን ነገር እኔም ደግሞ አሪፍ ሁኔታ ላይ ስለነበሩ ምናምን ነገር ኪያን ወደ እኔ ክፍል ነይ ምናምን ማለትም አልፈለኩም ምናምን ነገር አለ አይደል የሆነ ደስ ብሏቸው እያወሩ በርቀት ምናምን ነገር ያዩዋቸው ስለነበረ በቃ ለረብሻቸው ምናምን ነገር አልፈለኩም እንዲህ በቃ መፈልገው ይሄንን ነበር እኔ ከመጀመሪያም ጀምሮ ምናምን ነገር ሁለቱም መርየም ለባርኪ ጥሩ የሆነ ነገር እንዲኖራት መርየም ለኪዩ ጥሩ ነገር እንዲኖራት ኪዩም ደግሞ ለመርየም ጥሩ ነገር እንዲኖራት ነው የምፈልገው እንደ ቤተሰብ አብረን ተፋቅረን ተዋደን ምናምን ነገር እንድንቆይ ነው የምፈልገው አሁን ደግሞ ፈጣሪን እንጃ ጸሎቴን ሰምቶኝ ነው መሰለኝ እንዴት እየተስተካከሉ ነገሮች እንደሆኑ አላቅም መርየምና ኪዩ ተስማምተው እኔን ረስተውኛል ማለት ይችላልላችሁ ጧት ማታ እዛ ክላስ ምናምን ነገር አብረው እኔን ችላ ብለው ምናምን አብረው መሆናቸው ሳያንስ ጣዋት ደግሞ በጣዋት ተነስተው ምናምን ነገር አሩ የት እንደሄዱ አላቀም ሄደዋል ሲመስለኝ ሾፒንግ ምናምን ነገር እቃ ምናምን ነገር የሆነ ነገር ሊገዛዙ ምናምን ነገር ነው ብዬ አስባለሁ የቤት አስቤዛ ነክ ነገሮች ምናምን ነገር ግን ዋናው ፖይንት በጣም ደስ ብሎኛል ቀደም ነው የደወልኩላቸው ገበያ ወተን ነው እየመጣን ነው ምናምን ነገር ብሎኛል በጣም አም ሶ ሃፒ የእውነት ነው ብላችሁ በእናንተም ጸሎት በእናንተም ዱዓ ነው ብዬ አስባለሁ ቤተሰቦቼ በጣም ቴንኪው በጣም አመሰግናለሁ አሁንም በጸሎት በዱዓ ማለትም ቤተሰብና የባል ቤተሰብና የሚስት ቤተሰብ ትዳር ውስጥ ሲገቡ ምን ያህል ነገሮች እንደሚበለሻሹ ምናምን ነገር ብዙዎቻችሁ ታውቃላችሁ እያስባለሁ እኔ ጋርም እየተፈጠረ ያለው ይሄ ነበረ አሁን ግን ቦታውን እያያዘ ምናምን ነገር ስለሆነ አለ አይደል በጣም በቃ ምን እንደምላችሁ አላውቅም ፍቅረኛችሁ ወይም ደግሞ ትዳራችሁ ቤተሰባችሁ ተስማምቶላችሁ እንደማየት ደስ ከስንት ጊዜ በኋላ ቢያንስ ስንት
እዚህ ግባ የማይባል ቃል ዘም እኮ ቶሎ የሚበላሽ ቃል ዝም ብሎ ቃል ተጨቃጨቀች አዲስ ሸገር ላይ አሁን ማለት ነው በጣም ዋጋ ንረቱ እዛ ምናምን ነገር ደረጃ ላይ ደርሷል ነው ደሞ ምንድነው እያቻቻልሽ ምናምን ላ በቃ እኔ ወደ ሀገሬ ልመለስ እዛ ይሻላል እኔና አይ እንደዛ ሳይሆን በቃ ግን አረሳ ነው ማደለኛ ይዝ ነው ያደረገው ታች ለፀሐይ ሰጣት እንታስገባ የምን ዕቃ ነው ምን ገዛችሁ አንድ ዕቃ ገዛች መርያም የዱባይን ሽቶ እንደዚህ ሽቶ ስታየው አዝላለች አልተመቻትም ትንሽ ጌጣጌጥ ነው ነገር ገዛች በጣም ኑሮ ምናምን ነገር የሌለ ነው ምናምን ነገር ለማይጁ እሺ እዚህ የመኖር ቅር ካለሽ የኑሮ ውድነቱን በደንብ መልመድ አለብሽ ያ አላህ አድርጅ ያ አላህ ወይ ትላለች እና ስታምሩ ደስ ሲሉ አብረን ያለ ዛሬ ምሳ ጋበዘችኝ የምርሽ ነው በቃ ድራም ተከፈለ ነው ተጋበዛች ተዘረዘረ ድራም ያባቱ ደቂያ ካሉ ነው በቃ በጣም ደስ ይላል እንደዚህ ሆናችሁ በማየቴ በጣም ደስ ብሎኛል ወላሂ በጣም እኔማስ እናንተም እስክትመጡ ጧት አለመኖራችሁን ሳይ ስለውልላችሁም ሾፒንግ ላይ ነኝ አላችሁ እኔም ወደዛ አንዳንድ ነገሮችን አስተካክዬ ልምጣ ብዬ ወጣሁ ደስ ይላል ምግብ እንዴት እናድርግ ነው ኧረ እናዘለን ይደክመኝ ኧረ እኔ እሰራለሁ ኧረ ሳልሽ ለመስራት እኮ ግን ታይም ታድክም ብሏታል ከመንገር ነው የመጣችው ኧረ ተይ በቃ መንዲ ነው የሚባለው ሩዝ ደግሞ በጣም ነው የምትወደው አውቃሽ ነው መሰለኝ እንደምትወድ ታውቂያለሽ ነግረሻት ነው ሩዝ መንዲ በቃ ዋናው ነው ሙሌ በጉን ስጋ ነው እንዳዘው ሩዝ በሃኒ ታደርጉታላችሁ በኔ ታዘዝ እኔ ልዘዝ አንቺ እንዳረቦቹ እኔ ልዘዝ አድርገሽ ትንሽ ከውጭ ልታዙ ነው አዎ በሱ እናዛለን ቆይ በሱ እናዛለን ቆይ በአፕሲዮን ይቀልሳል አይ በቃ ዱርዬ ልትሆኑ እንደዚህ ከለመዳችሁ በቃ ቤት ውስጥ ነገር መስራት ምናምን ነገር ተጣጣው አይ ምረፍት ነበረች መንገድ ስትቆስ ነው ያለችው ዛሬ መታውን ገና ራስ ነው አዎ አይ ስራ ምናምን ነገር ሳይሆን እሷ እንደውም ሻወር ምናምን ነገር ወስዳ ምናምን ትንሽ ብታርፍ አሪፍ ነው እሺ እና እንዴት ነበር ምናምን ነገር ብሎ እናንተ ያመር ትንሽ እንትን ሰልፍ ነው እንጂ የምን ሰልፍ ነው ያደግ የምን ሰልፍ ምን እንዲያው እኮ ነዳጅ ምናምን ነገር አሪፍ ሆኗል እኮ ሰልፍ ምናምን የለ ምናምን ሰላም ነው ምንድነው ምንድነው ባይናችሁ እንደዚህ ምናምን ሳይሆን ምንድነው ነገር ደብቃችሁ ኤምባሲ ነው ያለችው ኪያ ምንድነው እሺ ንገሩኝ ኤምባሲ ኪያ ኤምባሲ ነው ያልሽኝ ያ ኤምባሲ ያው እንዴ ሲጀምር ለምንድን ነው የምትናደደው? ለምንድን ነው የምትፈሪው? ምን አስፈራሽ እንዴ? እሱ ራሱ አይደል እንዴ ውለዱ ተጋቡ ስል ትንሽ ልቆይ 10 ዓመት አንዴ 20 ዓመት ሲል ነበር። እና በቃ ተማር ከውጭ ሀገር ልከውላታል ከትምህርት ቤት በቃ እዚህ ብትማር 4 ዓመት ምናምን አልገባኝም። እዛ ሄዳ 2 ዓመት ትምህርቷን ተምራ በስነ ስርዓት መጣ ተጋባላችሁ። መጋባት ካለ እና ምን አባሽ አድርገሽ ነው ማርያም? ምን አባሽ አድርገሽ ነው? እና ኤምባሲ ምን ተፈጠረ? ምንድነው የምትለኝ? በቂ ኤምባሲ ምን ተፈጥሮ ነው? ለምንድን ነው ኤምባሲ ተላከላት? ቪዛ በቅርቡ ይመጣልሻል ተባለች እንዴ? ስለምን ቪዛ ነው የምታወሪው ማርያም? እንዴ ይታወቅሻል እየተናገርሻለሽ ነገር ቁጭ ቁጭ በይ ኪያ ነግሬሻለሁ። አንቺ ማናገር አልፈልግም። እንዴ ምንድነው የምትለው? እሺ ቁጭ በይ። አንተ ራስ ካረለክ እንዴ እንትን ስትለኝ ነበረው። ምን አገባሽ? ምን የፈለኩት ነገር ተበል። እንዴት ነው ማገባኝ? እየሰራሽው ነገር ያደረግሽው ነገር ታውቂሻል። ያ ሰላም ነው ስትላለበት ያ እኮ ሀገር ጥላ ልትሄድ ነው እኮ ትመጣለች። መምጣቷ አይቀር እዛው አትቀር መቼስ። እሱን አንቺ መሄድና መምጣቷን መቅረት አለመቅረቷን ኪያን ከካናዳ ለማስቀረት ያላደረኩት ነገር እንደሌለ አኗር ያላደረኩት ነገር እንደሌለ ታውቂያለሽ ወይ? ኢሜል ሲገባልኝ እኮ ነው አንቺ ነሽ ካናዳ የምትልኪልኝ። አንቺ ነሽ ከሀገር የምታስወጪልኝ። አካሄጂ ስላለችኝ ብቻ ነው የሄድኩት። ለምንድን ነው ኖር እየጮክብኝ? እሺ አንቺስ አብራኝ እኮ ልትሄድ ነው። ሌላ የት ነው አብራሽ የምትሄደው? ኢሜል ሳይሚዝ ስለምን ካናዳ ነው? ስለምን ኢሜል ነው የምታወሪው? ቢያንስ እኔን አታማክሪኝም? ቢያንስ እኔን አትነግሪኝም? ስደውል እኮ ስልክ አታነሳም። አኑር
ኪያ ዛሬ ጠዋት ነው አይደል እንዴ? አብረን አይደል እንዴ ያደርነው? አንድ ቤት ውስጥ አይደል እንዴ ያደርነው? አትሰምተኛል አንዋር አትጩባት። መርየም አሁን አትናገራት። መርየም ነግሬሻለሁ። ምንድነው ነግሬሻለሁ? ቆይ አንቺ ግን እያልሽኝ ያለሽው ካናዳ ተነስተሽ ልትሄጂ ስትይ ኪያ አንዋር እኮ ነው። ሲጀምር የካናዳውን ፕሮሰስ ምናምን ነገር አላቆምሽም? አልቀረም እንዴ? አልቀረም። አሁንም ከጀርባዬ ምናምን ነገር ከዛ ሰው ጋር ቪዛ እየተላላክሽ ነው። ከዛ ሰው ጋር ነገሮችን እንትን እያልሽ ነው ኪያ። ይሄ እውነት ነው? ንገሪኝ ኪያ፣ ንገሪኝ። ታዲያ በቃ ታዲያ እሺ ያቆመች ታዲያ ከየት ነው የመጣው የቪዛ? አታምናትም ወይ? ከትምህርት ቤት ነው በቃ። ከትምህርት ቤት ነው። ኢሜል አድርጋ ነበር ስትጻጻፍ ነበረ። በቃ ላኩላት። አንቺ ላኪልኝ አስተምሪኝ ደደብነሽ እንዴ? ያምሻል እንዴ? ጤና የለሽም እንዴ? አንቺ ነሽ ካናዳ የምትልኪልኝ? አንቺ ነሽ ወይ ትሄድ የምትይልኝ? ማስለውሽ ነው አንቺ ከማጋ አንቺ ነሽ ሲጀምር እዚህ ቤት ትምጣ ምናምን ነገር ስትኝ ነበረው። ሆን ብለሽ አንቺ ራሱ ለዚህ አላማሽ ነው እዚህ ቤት ትቀመጥ ስትይ ነበረው። አንቺ ራሱ ስለመሄድ አስበሽ ሆን ብለሽ ነው እዚህ ቤት ካልመጣሽ ብለሽ ስትከራከሪያት ነበረው። እንደውም ሆን ብለሽ እንድትመጣ ስታረጊ የነበረው ራሱ አንቺ ራስሽ ነሽ ኪያ። አንቺ ራስሽ ነሽ እዚህ ቤት ራሱ እንድትመጫሽ። ምን ሆነ ነው ኪያ? ነካ ከኋላ ደግሰሽልኝ ነው እህቴን ነካ እንድትመጣ ሆን ብለሽ ጠንስሸሽ ደውለሽ ምናምን ነገር እዚህ ቤት ያስመጣሻት። በካናዳው ጉዞ ነገ ከነገ ወዲያ ኪያ ናት እህት ናት ሂድ ያለችኝ ምናምን ነገር ብለሽ ለመናገር ነው። ነካ አስተካክለሽ ነው ነካ ደግሰሽ ነው ነካ እዚህ ቤት ያስመጣሽልኝ። አንቺስ እንዴት እንደምወዳት እንዴት እንደማፈቅራት ታውቂያለሽ። እሷ የፈለገችውን ነገር ከጀርባዬ ትሰርዝ። አንቺ እንኳን ጥላ ልትሄድ ነው ባዶ ልታረግ ነው ብለሽ አንቺ እንኳን አትነግሪኝም። ብነግርህ ኖሮ ምን ማነው ከኔ ጋር ያለው? ይፈጠራል? ንገረኝ እስቲ እሱ ንገረኝ። አንተ ራስህ ካርል እንዴ አንዴ 10 ዓመት አንዴ 20 ዓመት ጠብቃታለህ። አንቺ ደደብ ነሽ እንዴ? ከአንቺ ጋር እንዳትጣላ እንዳትቀያየምና ይሄ የተዘረጋ ምላስሽን እንዳትከፍቺባት ብዬ ነዋ 10 ዓመት 20 ዓመት ያልኩት። ዛሬ ወልዳ ዛሬ ልጅ ብትሰጠኝ እፈልጋለሁ እኔ። አይገባሽም እንዴ? ይሄንን አይገባሽም? ዛሬ አሁን ማትናገረው ለምንድን ነው ግልጽ አድርገህ ማትናገረው? አንድ ሺህ ጊዜ ነገርኳት። አንድ ሺህ ጊዜ ነገርኳት። አንድ ሺህ ጊዜ ዘገርኳት። አግቢኝ አልኳት። አንድ ሺህ ጊዜ ውለጅልኝ አልኳት። ዛሬ ነገ ትምህርት ትለኛለች። ምንድነው? አይገባሽም እንዴ? ምልሽ እሱ ስለማይፈልግ መስሎኝ ነበር እኮ ከአንቺ ጋር እንዳትጣሉ ብዬ ምን ያለ ምንድነው? አስረጂኝ ኪያ። ተጠቅመሽባት ነው እሷ ላይ ተጠቅመሽባት ነው። ከቤት ምናምን ከማዘር ጋር አንቀልቅለሽ ደውለሽ አምጥተሽ እንግድነቷ ነው አንድ ቀን እንድትቆያልሽው አንቺ ካናዳ ለመሄድ እንድታመቻችልሽ ነው እሷን ይዘሽ የመጣሽው እዚህ ቤት። እኔ ካናዳ አይፈልግም ኪያ። እሱም አልፈልግም። አሁን አላገባም ስላለኝ ይሄን ያለው እንዴ ጠላሽኝ ኪያ? ቆይ ምንድነው? ይሄን ያለው ከኔ ጋር መኖር ማትፈልጊው እንዴ? እንደማራ ፈልግም ትፈልጋለህ? ካናዳ ሄደሽ አይደል ዲያስፖራው ጋር ብሩክ ጋር ወደዚህ ይመጣል፣ እሱ ወደዚህ ይመጣል፣ ወደዛ ሄዳለሁ። የት ነው የምንገናኘው? መሪም አንዴ ነው ከጀርባዬ ነው እየተጫወታችሁብኝ ነው። መሪም አንዴ ነው መጀመሪያ ከኔ ጀርባ እየተጫወትሽብኝ ነው ኪያ። አንድ ነገር እኔ መልስ አሁን ይሄንንም ደግሞ ስለምቀና ነው። ይሄንንም ደግሞ ጥሩ ጭንቅላት ስለሌለኝ ጥሩ ነገር ማሰብ ስለማልችል ዝም ብዬ ስለምጮህ ነው። ይሄንንም እውነት ስለሌለኝ ነው። ከጀርባዬ የካናዳ ቪዛ እየተላላክሽ ካናዳ ስለመሄድ ስለመምጣት ምናምን ነገር ያስተካክለሽ ነው። ቪዛ እኮ የምላላኩ ከካናዳ ኤምባሲ ጋር እንጂ ከብሩክ ጋር አይደለም። ፕሮሰሱን የጀመረልሽ ማን ነው? ብሩክ። የብሩክ ቤተሰቦች አይደለ ነው? አይደለም። ስለዚህ ከማን ጋር ነው የምትለዋወጪው? እዛ ያለው ፕሮሰስ እያስተካከለ ያለው ማን ነው? ብሩክ። እውነቱ ስለምነግርህ ነው መሰለኝ የተዳደርክ ያለው። ስለዚህ ለዋሽህ እንዳኗር ስለዚህ ከጀርባዬ ብሩክ ከሚባል ሰው ጋር ዲል እያደረኩ ነው እየተደራደርኩ ነው ብለሽ እውነቱን ነው ልትነግሪኝ ነው? እኪ እውነቱ እሱ ነው መንገር አንቺ የምትፈልጊው? እውነቱ ትተሽኝ ልትሄጂ እንደሆነ ነግሬሻለሁ። ዝም በይ። እውነቱ ከኔ ህይወት ለመውጣት ጓዝሽን እየጠቀላለልሽ ነገሮችን እያስተካከልሽ እንደሆነ ልትነግሪኝ እውነቱ ይሄ ነው? ለምንድን ነው ማላወራበት? ለምንድን ነው ማላወራበት? ላውራበት። ትዳሬን እየበጠበጥሽ ነው። ማን የበጠበጠው? እኔ ነኝ እንዴ? እኔ ነኝ የበጠበጥኩት እያልሽኝ ያለሽው ከኔ ህይወት ለመውጣት ነገሮችን ሁሉ እያስተካከልሽ ጓዝሽን እየሸካከልሽ ምናምን ነገር ነው። ማን ነው የሚሸኝሽ? በሽተኛ አብድ መስልሻለሁ እንዴ? አንቺ አንድ ነገር ልንገርሽ ኪያን ያጣው ቀን ለኔ አንድ ነገር እንድታቂ የምፈልገው ነገር ቢኖር ማለት ነው አንቺ ሳትኖሪ እዚህ ብዙ ነገር ተፈጥሯል። በጣም ብዙ ነገር። ያኔ በህይወትም ለመቆየት ፍላጎትም አልነበረኝም። ማናችሁንም አልፈልግም።
ሁለታችሁንም እንኳን እናንተን ራሴንም አልፈልግም። አንድ ደግሞ እንድታቂ የምፈልገው ነገር ቢኖር ማለት ነው ከህይወቴ ወጥተሽ ለመኖር ከዛ ብሩክ ጋር ተጋብተሽ ለመኖር ብትፈልጊ ጆ የመሆኑ ሰማሽኝ አይደል? እንደዛ ቀብረሽኝ ትላንትና ጆን ፊት ለፊቴ ላይ ቀለበት አስረሻል ኪያ። አሁን ደግሞ ልክ እንደዛው ቀብረሽኝ ከብሩክ ጋር ቀለበትና ህይወት አሸሽ ግዳሜ ለማለት ጓዝሽን ስታስታኪ ከመጣው ነገር ጋር ሁላ እንዳንበጣ እንደዚህ አንዴ እዛ እያልሽ የኔን ህይወት ኪያ እኔ እንደሰው አትቆጥሪ እንደኔ አታዝምልኝም እንዴ? አንተ እኮ ነው አይደለሽ ትማሪያለሽ ብለኸኝ አልነበር? እሺ ትማሪያለሽ ብለኸኝ አልነበር ወይ? ቆይ ነገሩ ሲደርስ ነው እንዴ የምትሆነው? ከማጋ ነው የምትማሪው? ብሩክ እኮ አሁን እኮ እሺ ሀገር እንዳልቀየር ፕሮሰስ አልቋል። የምትጻጻፊው እኮ ኪያ አንቺ እዛ ኤምባሲ ላይ ታች እያለልሽ ያለው እሱ ምንድነው? እሱ ላንቺ የነፍስ አባትሽ ይመስልሻል እንዴ? ያ ሰው እኮ ብሩክ ነው። አንቺ ከፈለግሽ ምን ከኔ ጋር ከእጮኛሽ ተብሎ ከሚታሰብ ሰው ጋር የካናዳ ቪዛን እዛ ፊክስ መደራረጉ ምናምን ነገር እኔን እንደሞኝ ጅን ነው እንደ የምመስልሽ? እንደ ጅን ነው እንደ የምቆጥርሽ? ውጪ እና ኤምባሲ ምናምን ነገሮችን እያሰራሽ እሺ ሂጂ በቃ ለነገሩ ትተሽኛል እኮ ምን ቀረሽ? ጀመር ወደ ቤት ሄዳለሁ እዚያ ላይ ኪያ ስልኬት ነው ሳምሪፈልኩ አንተ ከልክ ኦኬ ሲጀም እና እያልሽኝ ያለሽው አንቺ ካናዳ ምናምን ነገር ከብሩክ ጋር እያስተካከላችሁ ምናምን ነገር እየችለው ስለዚህ ዛሬ ጠዋት ሄደሽ የቪዛውን ጉዳይ ጨራርሽሻል። ከዛ ነገ ጠዋት ደግሞ አሁን እዛ ብሩክ ይቀበለኛል። እኔ ምንም ስለኔ ምንም እንዳታስብ በኤርሞት ይኛለሽ። ከዛ ትሄጃለሽ። እሱ ሲመጣ ነው እኔ እዛ የምሄደው። አንቺ ህፃን ነው እንዴ? በሽተኛ ነው እንዴ? ያኔ አክስት አጎቶችሽ መተት ያደርጉብኝ ጊዜ እንደዛ በሽተኛና ደንቆሮኝ የቀረው ነው እንደሚመስልሽ? አንዋር እኮ ነኝ ለስንቱ ዛሬ አንቺ ቀን ጥሎኝ ምናምን ነገር እንደዚህ ከንበዘባብዤ ስታይኝ ምናምን ነገር በፍቅር ስም በእንደዚህ ነገር እንዴ ተንበዛብዤ ስታይኝ አርገሽ የምታስቢኝ ጅል አይምሮ የለቀቀ ሰው ነው እንዴ? አንቺ አፍቅሬሽ ነው እንጂ እኮ እኔ ደደብ አይደለሁም። ወድጀሽ ነው እንጂ አይደለም አብጄ መኖር አይከብደኝም አዲስ ሰው ለምጄ ግልጽ ነው አመሌ ድብቅብቅ አልወድም። እያንዳንዱ ግሬስ ሁኔታ ውስጥ ቤት ውስጥ የሚከናወነው ነገር ሁሉ ነገር አውቃለሁ። ለፍቅሬ ስል አንቺን ለማትረፍ ስል እኮ ነው ጅልም እብድም የሆንኩት። እያ ካናዳ ነገሮችን እያስተካከለልሽ ያለው ሰው እኮ ብሩክ ሊያገባሽ ላይ እናታች አገሩን እያመሰ ያለ ሰው ነው። ትናንትና ብሩክ ሊገድልሽ ነው ስትያምነው፣ ትናንት ከትናንት ወዲያ የብሩክ ቤተሰብና ብሩክ አንተንም እኔንም ሊገድሉ ነው ስትያምነው እና ከእንደዚህ አይነት ሰው ጋር ነው ትምህርት ሊያስተምርሽ እዛ የምትሄጂው? እኔ ህፃን ደንቆሮ ጅል መስልሻለሁ ነው ወይስ ኪያ እኔን ማፍቀር አቁመሻል? ሰልችቼሻለሁ፣ በቅቼሻለሁ? ንገሪኝ ጉዳዩን። አዎ አታስፈልገኝም በይኝና ምን ነገር ፈጣሪ ያደረገኝን ያርገኝ። ቁርጤን ግን ንገሪኝ። እኔም እንደዚህ አረኪያ አደከምሽ ደከመኝ። ከመጣው ሰው ጋር ሁሉ ባንቺ እንግላት ስባላ የምርን ያበድኩ እየመሰለኝ እውነትን አያጣው ክስችት ጉሬ ፍቅሬ ከሰውነት ወጣው አለማወቅ እንጂ ፍቅሬ እኔ አላረገውም ፍቅር እንዲህ መሆኑ ፍቅሬ ባውቅ አልጀመረውም። የምርም በሽተኛ ነው። አዎ እያበድክ ነው። ሪሉን ስነግርህ እያበድክ ነው። እሺ እና ተመስቶሻል አንቺ ማለት ነው። ቃል እየገባህልኝ ያሉት ነገሮች በሙሉ የሉ። ቃል እየገባሁልሽ ያለው ደህና እንድትሆኚ እኔ ላይ ተጋባ። እስኪ ንገረኝ። እሺ ተጋባ። ከዛ ምን እንዳለ ከዛ ምንድን ነው ያወጣኝ? አረ ጉድ ስሙልኝ። ምንድን ነው ከዛ በኋላ? አረ ጉድ ስሙልኝ እኮ ምንድን ነው ተጋብቶ ከዛ በኋላ ምንድን ነው ያወጣኝ? ከመጋባታችንና አብሮ ከመኖራችን በላይ ሌላ ምን እንዲሆን ፈልገሽ ነበር? ኦኬ ሀገር እንደ ቱሪስት ምናምን ነገር መጎብኘት ምናምን እንደዛ ነው ሀሳብሽ? ኪያ
እውነትም ትክክል ነሽ። ለነገሩ ከኔ ጋር ተፋቅሮ ተዋልዶ ተጋብቶ ከመኖር ውጭ ምን አለ? ሌላ አዲስ ነገር ምን ሊኖር ይችላል? ምን ሊኖር አይችልም። ምን ይኖራል? ልክ ነሽ አንቺ። ይህ ሁሉ መስዋዕት እኔ ግን አንተን ማስተዳደርበት የተማርኩት ሙያ የለኝም። ምንም የለኝም። ተቀመጫለሽ ስሚ፣ ነግጭ የፈለግሽውን ነገር ነው። እኔ ሱቄን ነግቼ ሊሆን ያላንቺ ሱቄ የት ነው የምትማሪው? ከመማገጥ በላይ እኮ ነው አንቺ። የሆነች ሴት እኮ ማለት ነው ማጣት መልሳ የሚያፈቅራት ባሏ ጋር እኮ ህይወቱን እንዳያጣ ተመልሳ ትመጣለች። አንቺ እኮ እያልሽኝ እኮ ያለሽው ጠቅልዬ ካናዳ ሊድ ነው ያልሽኝ። የት እንደሆነ ታውቂያለሽ? ካናዳ ልኖር እኮ አይደለም እኔ ለማጽናናት ነው እንጂ ትምህርት ምናምን ነገር እያልሽኝ ያለሽው። ሲጀምር ትምህርት የሚባል ነገር ያለም አይመስለኝም። ዝም ብሎ ትምህርት ምናምን ነገር እያልሽ ዝም ብለሽ አደባብሰሽ ያሽበት ከላይ ከበሩ እንጂ ሲመስለኝ ኪያ ትምህርት የሚባል ነገር ያለ አይመስለኝም። በፍቅራችን ተስፋ ቆርጠሻል። በቃሽ። እኔን ተጨቃጫቂ አረግሽኝ፣ እኔን ተሳዳቢ አረግሽኝ፣ እኔን አናቂ አረግሽኝ፣ እኔን የሆነ መጥፎ ካራክተር ያም ይመጣል ኪያ ይላል። ከዛ ጋር ባላለሁ ትናንትና ጆ ብለሽ መጥቶ ምናምን ነገር እድሉን ስትሰጪው በአንቺ ምክንያት እንደዛ ተባለው። አሁን ደግሞ የካናዳ ሰው የብሩክ ብለሽ ከብሩክ ጋር ምናምን ነገር ደግሞ ተነስተሽ ለመሄድ ምናምን እላይታች እያልሽ ከዛ በኋላ እኔ ጨዋጊ፣ እኔ ተከራካሪ፣ እኔ የሆነ ነገር ፈጣሪ አይደለ ካልቀን ነው። እሺ ትናንት ያንን ፍርፍርሽን ምናምን ነገር ሰርተሽ መጥተሽ እያጎረሽኝ እኔን ዝም ብለሽ ታሰኘኝ ነበራል። አሁን ደግሞ አቀርተሽ መጥተሽ ምናምን ከዛ እኔ ተሳዳቢ ነኝ፣ ተጨቃጫቂ ነኝ፣ ጨዋቂ ነኝ። ግን ቢገባሽ አንቺን ለማትረፍ ነው፣ አንቺ ህይወቴ ስር ለማቆየት እኮ ነው። ይህ ሁሉ መስዋዕትነት የከፈልሽለት ፍቅር እስሽ ዛሬ ገንዘብ ሲመጣ ምናምን ተጋብተን ወልደን ከዛ በኋላስ ምን ይሁን ያልሽኝ? ሰዓት አለው አኖር ወጣትነቱን እሳት ገባፍቶን እንድንገባ አልፈልግም። ብሩክን አግብተሽ ከዛ ብሩክን አግብተሽ ከዛ ከብሩክ የተረፈውን የሆነ የተሰባበረ የሆነ አለ የተፈረካከሸ አካልሽን ሰብስቤ ደግሞ እኔ ከሁለትና ከሶስት ልጆቹ ከአንቺ ጋር 3 እና 4 ድል ባለ ድግስ ተጋብታችሁ ከ3 እና ከ4 ከአንቺ ልጅ በኋላ እኔ ደግሞ ተራዬን ጠብቄ ምናምን ጊዜው ልክ የኔ ጊዜ ሲደርስ ደግሞ አምጥቼ ከአንቺ 2 እና 3 ልጆች ልውለዳል። ተናገር ብለሽኝ አውራ ብለሽኝ የምትናገረውን እያንዳንዱን የምናገረውን ነገር እኮ የምትጽፊልኝ እኮ አንቺ እኮ ነሽ። አንቺ እኮ ነው እያንዳንዱን ነገር የምትጽፊልኝ እኮ አንቺ እኮ ነሽ። አኗር ይህንን ነገር ተናገር የምትይኝ እኮ አንቺ ነሽ። ምክንያቱም ጠዋት ካናዳ ትሄጃለሽ። ለምን ካናዳ ጠዋት ካናዳ ኤምባሲ ሄድሽ? ለምን ካናዳ ኤምባሲ ሄድሽ? ህይወትሽ ያለው እኮ እኔ ጋር ነው ብዬ እንደምጠይቅሽ እንደምናገር ታውቂያለሽ፣ ጠንቅቀሽ ታውቂዋለሽ። ተጨቃጫቂ ምን ለውጥ ያመጣል? አንቺ ማጣትና አለማጣት ነው ለውጥ የሚያመጣው። ካሜራ መብራት አለመብራቱ አይደለም። ሁላ ዝም ታስበኛለች። የሆነ በሽታ እንዳለበት ከበሽታ ያታልኝ ትናንሽ ጠብታዎችን መድኃኒት ጠብ እያደረግሽ እየሰጠሽኝ ምናምን አይደል ወይ ገለሽ አትገይኝ አትጨርሽኝ። እንዲቀር ነው የምትፈልገው? እዚህ እንደሆነ ነው የምትፈልገው ነው? እንደዛ ነው ምን ወጋል? አዎ ቅራር ልቀር ነው አይደል? እንዴ አዎ አኗር እንድቀር ምናምን ነገር ትፈልጋለህ አይደል? በቃ ቀርቻለሁ። ከዛ ዛሬ የቪዛሽን ሁኔታ ልታረጋግጥ መተሻል እዛ ሆነሽ በስካይፕ አሁን እኔ አንተን በጣም ነው የምወድ ላስቀር ምናምን ነገር ትቀሪያለሽ ትምህርትን አትማር ምናምን ስለምትይ ሄጃለሁ። አሁን አትዘንብኝ እንዴ ልትይ ነው የምጠብቀው? አኗር አይደለም ካልፈልግ ይቀራል። ምን አይነት ይሄን ያህል ግን እንድታዝን አልፈልግም። ግን ደግሞ ይል አሁን ትመጣለች ይቅርታ ትላለች፣ ነገ ትሄዳለች ወደ ቤት። ስለዚህ አንቺ ከለያየኝ ማለት ነው ቤተሰብ የለኝም። አንድ ነገር ሰማሽ በማለት እሺ ምን እናወራለን? ነገር ካለበት ይቀራል። አስፈላጊ ሆነ አብረን እንኳን ሙሉ ካንሰል እናደርጋለን። ቁርጡን ልንገርሽ፣ እሺ በማለት እኔና አንቺ ከለያየ እኔና አንቺ ማለት የሚገባ ሰው በጠቅላላ ቤተሰብ ማለት ነው። ቤተሰብ የሚሆን አይችልም። ማርያም
ማርያም ቀረበ ማሲሽ አቤት ኪያ ናይ ውድ ምን አስመጣኝ ነረጋካል ግን እሺ እኔ ከፎታ ባቆለ ማርያም አይደለም ተናዶ ነው ማለት አልመስልሰክ ታልፍና ከዛ ይሁን ነገር ስናገር ደግሞ እኔ ለክፎታ ባለቤቴ እጅግ ማፈቅራት ነው። በጣም የተከበረችው ባለቤቴ አንቺ የተከበርሽው ውድ እህቴ ካናዳ ለሚገኝ አንድ ብሩክ ለተባለ ሰው እንትን ልትልኪያት ምናምን ነገር ስለሆነ በጣም አመሰግናለሁ። በጣም ይቅርታ። እሺ በጣም ይቅርታ። በጣም አጥፍቻለሁ እኮ ይሄው ይቅርታ በጣም ማለት ያልሽ ያልሽው ይሄው ይቅርታ ያልኩት እኔ ከዚህ በኋላ ህይወት ውስጥ እንዳልገባ አይደለም የምትፈልገው? አልደርስብህም፣ አልመጣም። እንደው ብለታው አልሽኝ እንደው አንቺ የምትፈልጊው ግን አሁን ሄዳለሁ። ቆይ አንቺ አብጂ ምናምን ነገር እኔን እብዳት እንዴት ምናምን ነገር እንደዚህ እየተንከራተትሽ ምናምን እኔ ልታስቂብኝ ነው እንደዛ ፍላጎትሽ? ቆይ ምንድን ነው? ምን አሁን እዚህ ጋር የኔ ጥፋት ምንድን ነው? ንገረኝ እስኪ። የአንቺ ጥፋት ምንድን ነው? የብሩክ ነገር ያላችሁት ዲያስፖራ ምናምን ያላችሁት አይደለክ? ያሁን ያጣላችሁ እሱም ቢሆን እንደሌለ ሰላም እንደሆናችሁ አይደል ስትነግረኝ የነበረው? ተጋብታችሁ ወለዱ ስትለኝ ነበር። እኔን አውራኝ ወንድሜ፣ እኔን አውራኝ። ዲያስፖራ የሚባል ነገር የለም እያልሽ ነበር። ለእኔ ደግሞ ትናንትና ነው አይደል ዲያስፖራ የሚባል ነገር ብሩክ ሊመጣ ነው ስትይኝ ነበር። ተጋቡ ሲመጣ ነው። እኔ ደግሞ ወደዛ ልሄድ ነው አይደል የተባባልነው? ከዚህ ሁሉ የምትፈልጊው ከቤተሰቤም ጋር ምሳሌ ከህይወቴም ሳለው ቤተሰቤን አይደለም ቤተሰቤን በሽተኛ አይደለም። ለእኔ ምን አይነት ቤት መስራት እንዳለብኝና እኔ እንዴት መኖር እንዳለብኝ ጠንቅቄ እንደማውቅ ያውቃል ቤተሰቤ። ኪያ ያግዝኝ መጡ እንጂ ሊፈርዱ አይደለም የመጡ። ይቺ ሴት ጠልታኝ አይደለም የመጣችሁ፣ እኔ ህይወቴን እንድትታግዘኝ የመጣችሁ። እሷን ሌላ መንገድ ለእኔ ሌላ መንገድ። ምንድን ነው ሀሳብሽ? ከዚህ ውስጥ አልተረዳሁሽም ኪያ። ከኔ ህይወት መውጣት እኔን መተው ነው? ምንድነው? እኔ አልገባኝም ኪያ። መጀመሪያ እርስ በርሳችሁ ተስማሙ። ማርያም በጣም ይቅርታ አጥፍቻለሁ። እሺ በቃ እንደሱ አይደለም። እኔ አሁን ማንም አጥፍቶ አይደለም። መጀመሪያ አጥፍቻለሁ። ያልተረዳሁት ምን እንደሆነ ታውቂያለሽ? ያልገባኝ ነገር አንቺ ከመሬም ጋር አዳምጪኝ። አንቺ ከመሬም ጋር ለአንቺ ሌላ ነገር ብላ እንደዋሸችሽ ስላላወቅኩ ነበር። በቃ እና በጣም ይቅርታ። ቆይ ተረጋጋ። እንደዚህ አይደለም ያለው ሳታስቢ የምታደርጊያቸው እያንዳንዱ ነገር እሷ አታታሽም ቢሆን ምንም ነገር አድርጋ ቢሆን ማለት ነው ሳታስቢ የምታደርጊያቸው ነገሮች የኔ ህይወት ላይ የፈረች ነው። ከማንም በላይ የምታምናት ሴት ናት አይደለ? እንዴት ላላምናት ትችላለህ? ግን አልታመነችም ወይ ነው የምትይው እኮ። ታዲያ የሆነ ነገር በተናገር ቁጥር እሷን አትናገሪ ትላለህ። ለእሷ ጊዜ እሷን ለመደገፍ ከእሷ ጋር ለመሆን ከእሷ ጋር ለመስማማት በሚፈልበት በዚህ ጉዳይ ላይ ተባበሪኝ ስትይ ነው። ካናዳ ልትሄድ ስትል እኮ ካናዳ የምትሄደው እኔን ይዛ እኮ አይደለም እኮ ከኔ ተለይታ ነው የምትሄደው። ካናዳውን ደግሞ ፕሮሰስ እያደረገ ያለው ሰው ማን እንደሆነ ታውቂያለሽ? ማን እንደሆነ ታውቂያለሽ ወይ? እጮኛ ሊያገባት ትናንትና እገልሻለሁ ከኔ ጋር ካልሆንሽ እያላት የነበረ ሰው ነው። እና ይሄን እያገዝሽ ነው፣ ይሄን እያሳረቅሽ ነው። እሱን አልሰማሁም። እሱን አልሰማሁም። አሁን ተረጋጋ። እሺ ማርያም በጣም አመሰግናለሁ። ሲጀመር ከኔ ጋር ያጣላ ነገር እሺ በቃ በጣም አመሰግናለሁ። በጣም እስኪ አስሪች እኔ ለሱ እህት ለመሆን ሞከርኩኝ። አንቺን የሆነ ብዙ መጥፎ ነገሮች ለማድረግ ሞከርኩኝ። እናንተ እንድትራራቁ ለማድረግ ሞከርኩኝ። አልሆነም አይደለም። አሁን ደግሞ ለአንቺ ለማሰብ አንቺን ለመደገፍ እሱ እንዳይናደድብኝ አንቺን በቃ ለአንቺ ጥሩ ለመሆን እየሞከርኩ ነው አይደለም። ምንድነው ማላችሁ ያለው ነገር? ቆይ ምንድነው? እሷን ነበር እንዳልፈልግም ሲል የነበረው። ታዲያ ያንን እምነት እኮ መስጠት የምትችይው አንቺ ነሽ፣ ሌላ ሰው አይደለም። ያንን እምነት ሰጥተሽ
በቃ አይደለም 2 ዓመት 10 20 ዓመት 30 ዓመት ተጠብቃታለሁ ሲል አልነበረ? ይጠብቅሽ እንዴ። አንድ ሴት እኮ ልጅ ወልዳ እና አግብታ ብቻ መኖር አይጠበቅባትም እንዴ። የራሷ ነገር ያስፈልጋታል። መማር አለባት፣ መስራት አለባት። የራሷ ነገር ያስፈልጋታል። ስለዚህ በሚገባው ቋንቋ ነገር እኔ የሆነ ነገር በተናገር ቁጥር ጭራሽ እኔ ምንም ነገር ሳላረግ አብሬሽ ስለሄድኩ ብቻ ነው አይደለ ይሄ ሁሉ ነገር የተፈጠረው። ጭራሽ ያንቀኝ የደረሰው ያለ ማንኛውም እኔ ልሂድ በቃ